አንድ መርየም የተባለች ምስኪን ልጅ ነበረች። ይህች ልጅ እናትና አባቷን ገና በልጅነቷ ነበር ያጣችው። ወንድምም እህትም ስላልነበራት ሐሳን የተባለ አጎቷ ወደሱ ቤት ወስዶ ያኖራት ነበር። ነገር ግን ሚያኖራት እንደ አጎት ወይም እንደ ዘመድ አልነበረም። ገና እድሜዋ 10 ቤት ውስጥ የነበረችዋን ይህችን ምስኪን ልጅ መርየም ከአቅሟ በላይ የሆነ ስራን ያሰራታል። የአጎቷ ሚስት ከውሰርም ከአጎቷ በበለጠ መልኩ የቤት ስራ ታሰራታለች። ተቀጥሮ የሚሰራ ሰራተኛ እንኳን እንደዛ አይሰራም። ቀኑን ሙሉ ያለምንም እረፍት ታሰራታለች። ተኝታ እንኳን የተመቻቸ እረፍትን አታደርግም። በጠዋት ነበር የምትቀሰቅሳት። በዛ ብርዳማ ወቅት ውሃ ከጉድጓድ ቀድታ እንድታመጣ ታዛት ነበር። መርየም ያሏትን ነገር እሺ ብላ ከመታዘዝና ከመስራት ውጪ ሌላ አማራጭ የላትም። ምክንያቱም ገና ልጅ ናት። ለመጥፋትም ብታስብ ከዚህ በፊት ወደ ውጪ ወጥታ ስለማታውቅ፣ ሌላ ቦታ ሄዳ ስለማታውቅ ትፈራለች። ከማልቀስ ከመጨነቅና ከመታመም ውጪ ሌላ ምንም አማራጭ አልነበራትም። የሚገርመው ነገር ሐሳን 3 ሴት ልጆች አሉት። 3ቱም እዛው ቤት ይኖራሉ። ነገር ግን አንዳቸውም ዞር ብለው መርየምን አያዩአትም። ምግብ ለመብላት እንኳን ሲፈልጉ ሄደው አይወስዱም ወይ እናታቸውን አይጠይቁም። በስራ የደከመችውን መርየምን ነበር የሚያዟት። ሁሉም ያሾፉባታል፣ ይሳለቁባታል። አንዳንድ ጊዜ እናትም አባትም ስለሌላት ሁለቱም ስለሞቱባት እናትና አባት የሌለው ሰው እኮ አይከበርም፣ ክብር የለውም እያሉ ያሾፉባታል። መርየም ስለ እናትና አባቷ ሲነካባት ግን አትችልም። አምርራ ታለቅሳለች። መርየም ዓመት ለዓመት ለውጥ የሌለውን ኑሮ መኖር ጀመረች። ፊቷ ከሥራ ብዛት ከማልቀሷ የተነሳ ተቀያይሯል። ያ እናትና አባቷ ጋር የነበረው ውበቷ ጠፍቷል። ላያት ሰው ምንም ጥቅም የሌላት ባሪያ እንጂ ልጅ አትመስልም። ዓመታትም አልፈው መርየም 17 ዓመት ሲሞላት ጃቢር የተባለ አንድ ያጎት ልጅ ነበረ። ወደ ሐሳን ቤት ይመጣና መርየምን ማግባት እንደሚፈልግ ይነግረዋል። እውነት መርየምን ወዷት አልነበረም። ነገር ግን ቤት ውስጥ የሚኖረው ከእናቱ ጋር ስለነበር መርየም የቲም እንደሆነች እናትና አባት እንደሌላት ስለሚያውቅ እሷን ከገባ እንደፈለገ ሊጠቀምባት፣ የፈለገውን ነገር ሊያዛት፣ እህቶቹ እንዳለ አግብተው ስለወጡ እናት ቤት ውስጥ ስራን እንድታግዛት እንደፈለገ ሊያደርጋት እንጂ እውነት ወዷት አልነበረም። አጎቷ ሐሳን ይህንን ሲያውቅ በጣም ደስተኛ ሆኖ ነበር። መርየም በጣም ደክማ ስለነበር እሱ እጅ ላይ የሆነ ነገር እንዳትሆን ስለሰጋ በደስታ ነበር የተስማማው። ምስኪኗ መርየም አጎቷና ጃቢር ሲያወሩ ሰምታ ስለነበር በጣም ደነገጠች። ፍቃደኛ አይደለሁም፣ እኔ ማግባት አልፈልግም እሱን ትላለች። ነገር ግን አጎቷ ሐሳን ከኛ ትዕዛዝ ውጪ እኮ መውጣት አትችይም፣ ጭራሽ እናትና አባት ስለሌለሽ እኮ ማንም ሊያስጠጋሽ አይፈልግም። እንዲህ በደስታ እየዳርኩሽ ጃቢር መጥቶ ላግባሽ ልቀይርሽ ባለሽ ጭራሽ ትጨማለቂያለሽ? ምን አይነት የተረገምሽ ሴት ነሽ እያለ ይጮህባት ጀመር። መርየም ከማልቀስ ውጪ ሌላ ምንም አማራጭ አልነበራትም። የሚገርመው ነገር የመርየም ሰርግ ነው ተብሎ እንኳን ድግስ አልተዘጋጀም። አዲስ ልብስ እንኳን አልለበሰችም። ሰው በተሰባሰበበት አግብቻታለሁ ካለ በኋላ መርየምን ቀጥታ ወደ ቤት ነበር ይዟት ያመራው። የጃቢር እናት ፋጢማ ትባላለች። እድሜዋ ወደ 50 ይጠጋል። ገና ወደ ቤት እንደገባች ስሚኝ አንቺ ልጅ፣ እዚህ ቤት እንደ ንግስት ወይም ደግሞ እንደ ልጅ ባለቤት ሆነሽ አይደለም የምትኖሪው። እቤቱ ስነ ስርዓት ያለው ነው። ማድረግ ያለብሽን ነገር ነግርሻለሁ፣ በጥሞና አዳምጪ አለችና የምትሰራውን ስራ ትዘረዝርላት ጀመር። በጠዋት ትነሻለሽ፣ ላሞቹን ታለቢያለሽ፣ የላሞቹንም ቤት በሚገባ ተጸጃለሽ፣ ከዛም ከጉድጓድ ውሃን ታመጫለሽ እያለች የቤቱን ስራ እንዳለ እሷ ላይ ታዞርባታለች። መርየም ጃቢርን ማግባቷ ጭራሽ ከድካም በኋላ ሌላ ድካም ነበር የሆነባት። አሁንም ያሏትን ነገር እሺ ብላ ከመስራት ውጪ ሌላ አማራጭ የላትም። ችግሯን እንኳን የሚረዳ አንድ ሰው እንኳን አልነበራትም። በጠዋት ተነስታ በተባለችው መሰረት ወደ ከብቶች ማደሪያ ትሄዳለች። ላሞቹንም በአግባቡ ካለበችና ከጨረሰች በኋላ የላሞቹን ማደሪያ ኩበታቸውን ማጽዳት ጀመረች። ስራው በጣም አድካሚና የሚያስጠላ ነበር። ፋጢማ ወደ መርየም ጋር መጣች። የመጣችው ግን ልታግዛት አልነበረም። ስለ ራባት ለእሷና ለልጇ ወተትን ለማቅረብ ነበር። መርየም ያለበችውን ወተት ወሰደች። ይህንን የተመለከተችው መርየም በጣም አዘነች። በጣም ደክሟትና ርቧት ስለነበር ስራን መስራት እንኳን አልቻለችም። ሰርታም እንደጨረሰች ምግብ እንበላለሁ ብላ ያሰበችው መርየም ወደ ቤት ልትገባ ስትል ፋጢማ ፊት ለፊት ቆማ እየተመለከተቻት፣ አሁን በፍጥነት ውሃውን ለማምጣት መሄድ አለብሽ፣ እቤት ውስጥ ውሃ ስለሌለ በኋላ እንቸገራለን፣ ከአሁኑ ቶሎ ሄደሽ አምጪ ትላታለች። የጉድጓድ ውሃው የሚገኝበት ቦታ በጣም ሩቅ ነበር።
ሁለት የውሃ ማሰሮን አሸከመቻትና መርየም ወደዛ ማምራት ጀመረች። በሴት አቅሟ ውሃን ከጉድጓድ ስባ እያወጣች በሁለቱ ማሰሮ ሞልታ ወደ ቤት ትመለሳለች። ምግብን በልታ ረፍት አልነበራትም። በአጭሩ የስቃይ ኑሮን መኖር ጀመረች። ባሏ ጃቢር ለስራ ጠዋት ይወጣል። የሚገባው ማታ ነበር። የሚገባው ተርቦና በጣም ደክሞት ነው። የሚገርመው ነገር የሚረበውና የሚደክመው ከስራ ብዛት ሳይሆን ከጓደኞቹ ጋር ቁማር እየተጫወተ ከነሱ ጋር እየጠጣ ሰክሮ ወደ ቤት ስለሚገባ ነበር። አንዳንዴ ወደ ቤት በጣም ሰክሮ ይገባና መርየምን ያለ ቅጥ ይመታታል። ከምቱ ብዛት አንዳንዴ መርየም ራሷን ትስታለች። ጠዋት ተነስቶ ራሱን ሲያውቅ መርየምን ሲመለከታት ከምቱ ብዛት ፊቷ ተቀያይሮ ጠቁሯ አይኗ ቀልቶ ሲመለከታት እንኳን አያዝንላትም። እንዳንቺ ካለ ሴትማ ልጅን መውለድ አልፈልግም። እኔ ያገባሁሽ እኮ አሳዝነሽኝ ነው። የቲም ስለሆንሽ ማንም ስለሌለሽ ላቀርብሽ ብዬ ነው። አንቺ ግን አንድ ቀን እንኳን ፈገግ ብለሽ አታውቂ እያለ የመርየምን ሞራል እየነካ ይወጣል። አንዳንዴ ለሱ ብላ የሰራችለትን ምግብ እንኳን ሳይበላው ፊቷ ላይ እየደፋባት ይወጣል። የሚገርመው ጃቢር ሁለት እህቶች አሉት። ሁለቱም አግብተው ከቤት ወጥተዋል። እናታቸውን ለመዘየር በሚመጡበት ሰዓት መርየምን ሲመለከቷት እንኳን አያዝኑላትም። አንዳቸውም ላግዝሽ ይቅርና አብሽሪ የሚላት እንኳን አልነበረም። ሁሉም መጥፎ ባህሪያቸውን ከእናታቸው ነበር የወረሱት። አንድ ቀን መርየም እንደተለምዶዋ ውሃ ለማምጣት ማሰሮን ተሸክማ ወደ ጉድጓዱ ጋር ታመራለች። ጉድጓዱ ላይም የውሃውን ዕቃ ወደ ውስጥ ከጨመረችው በኋላ ከስር ያለው ውሃ እንደሞላ ስታውቅ ገመዱን መጎተት ጀመረች። ነገር ግን የምትጎትተው ገመድ በጣም ይከብዳታል። ከሌላው ጊዜ በበለጠ ውስጡ ላይ የሆነ ክብደት ያለው ነገር ይሰማት ጀመር። መርየምም እንደምንም የአቅሟን ጎትታ ስታወጣው ያየችውን ነገር ማመን አቃታት። ሚዛን ያለው ከበድ ያለ የሚያምር ወርቅ ነበር። መርየም ወርቁን እየተመለከተች ፈዛ ቀረች። ወደ ኋላዋም ዞር ብላ ተመለከተች። በአጠገቧ ማንም አልነበረም። ወርቁንም አወጣችውና በጥንቃቄ ከያዘችው በኋላ እንደገና ገመድ የታሰረበትን ዕቃ ወደ ጉድጓዱ ውሃ ትለቀዋለች። በሚገርም ሁኔታ አሁንም ከበዳት። አሁንም ስታወጣው ሌላ ወርቅ ነበር። መርየም የምታየውን ነገር ማመን አቅቷታል። እንደገና ወርቁን ያወጣችና በጥንቃቄ ከያዘችው በኋላ ድጋሚ እድሏን ለመሞከር ያንን ዕቃ ወደ ውሃው ትመልሰዋለች። ለሶስተኛም ስታወጣ ሌላ ወርቅን አገኘች። ለአራተኛም ለአምስተኛም እያለች መርየም ብዙ ወርቆችን ማውጣት ጀመረች። ወደ ቤት ስትመለስ ሰዎች ካዩት ሊወስዱባት ይችላሉ። በልብስ ልደብቀው ብትል በደንብ መደበቅ የምትችለውን የወርቅ መጠን ከያዘች በኋላ አስተካክላ በልብሷ አድርጋ ደበቀችው። ከገበያም ግዢ የተባለችው ዕቃ ነበር። ወደ ገበያም ገብታ አታክልቶችን ከገዛች በኋላ ወርቁን ከስር አድርጋ በአታክልቶቹ ሸፈነችው። ከዛም መርየም በጥንቃቄ ወደ ቤት ተመለሰች። ወደ ቤትም ገብታ ክፍሏ ማንም ስለማይገባ ወርቆቹን ማንም በማይደርስበት ቦታና በማይጠረጥረው ቦታ ላይ ተደብቀዋለች። መርየም አሁን ልቧ በጣም ተረጋግቷል። እስካሁን የሥራ ድካሟ የነበረባት ልፋት ሁሉ ቅልል አላት። እንደሌላው ጊዜም ስራዋን በአግባቡ ከሰራች በኋላ ክፍሏ ገብታ ቁጭ አለች። ያንን ወርቅ ምን ማድረግ እንዳለባት ማሰብ ጀመረች። አላህ ልፋቷንና በደሏን አይቶ በዚህ ሊክሳት እንደፈለገ አውቃለች። አላህን ነበር በመጀመሪያ ያመሰገነችው። ከደስታ ብዛት እንባዋን መቆጣጠር አቃታት። ይህንን ብዙ ወርቆች ምን ማድረግ እንዳለባት ስታስብ የመጣላት ሁለት ሐሳብ ነበር። የመጀመሪያው የሚያሰቃዩዋትን የሚበድሏትን ሰዎች ጥላ መጥፋት ነበር። ከዛም የራሷን ህይወት ዘና ብላ መኖር፣ ከዚህ የተጎሳቆለ ህይወት ወጥታ የተሻለ ኑሮ መኖር ነበር። ሁለተኛው ደግሞ ለባሏ ጃቢር ለመንገር ነበር። ምናልባት ስራው ላይ ደከም ያለ ስለነበረ ይህንን ሁሉ ሀብት ብሰጠው ደስተኛ ይሆናል። ገንዘብ ስላጣ ሊሆን ይችላል እኔን የሚቆጣኝና የሚመታኝ። ስለዚህ ለሱ ይህንን ትልቅ ውለታ ብውልለት እኔን ከመምታት ይቆጠባል፣ ባህሪውንም ያስተካክላል ብላ አሰበች። የተመቻትና የደገፈችውም ሐሳብ ሁለተኛውን ሐሳብ ነበር። ምክንያቱም ብቻዋን ቤቱን ለቃ ብትወጣ ምናልባት ደርሰው ቢይዟት ሊጠረጥሯት ይችላሉ። ሄደው ቢከሷት ምንም አይነት ንብረት ስላልነበራት ሙሉ ንብረቷ ይወረሳል። ጭራሽ ለቅጣቷም ልትታሰር ትችላለች። ደሞም ከአዲስ ሰው ጋር ከምላመድ ከማውቀው ሰው ጋር በደስታ እንዲሁም ተስማምተን ብኖር ይሻላል ብላ ነበር ያሰበችው። አሁን ደግሞ በምን መልኩ ለጃቢር ልስጠው እያለች ማሰብ ጀመረች። ጃቢር የሚኖረው ከቤተሰቦቹ ጋር ስለነበረ ትልቅ ቤትን ገዝታ የገዛቸውንም ቤት ለጃቢር አሳይታ ሰርፕራይዝ ልታደርገው፣ ከዛም ታርቀው እሱም ጃቢርም ከቤተሰቦቹ ርቀው በደስታ እዛ ቤት ውስጥ ሊኖሩ ነበር።
በመጀመሪያም የወርቁን ዋጋ ማወቅ ስለፈለገች አንድ ወርቅን ትይዛለች። በልብሷም ከደበቀችው በኋላ ለፋጢማ ከገበያ ዕቃን ልገዛ ነው የረሳሁት ዕቃ ልትላትና ካሳመነቻት በኋላ ወደ ገበያ ትወጣለች። ገበያም ገብታ ወርቅን የሚሸጡና የሚገዙ ሰዎችን መፈለግ ጀመረች። ብዙ ወርቅ ቤቶችን አገኘች። ነገር ግን ታማኝ ሆኖ በአግባቡ ይነግረኛል የምትላቸውን ሰዎች እንዲሁ በፊት እየፈለገች ነበር። በስተመጨረሻም አንድ ተለቅ ያለ ሱቅን አገኘች። እዛ ሱቅ ላይ የሚሰራው አንድ አዛውንት ነበር። ከሌሎቹ እድሜው በሰል ያለ እሱ ይሻለኛል፣ ሊረዳኝ ይችላል ብላ በማሰብ አዛውንቱ ጋር ትሄዳለች። ወርቅን መሸጥ ፈልጌን የመጣሁት ትለዋለች። የት አለ ወርቁ ብሎ ሲጠይቃት ከደበቀችበት አውጥታ ትሰጠዋለች። አዛውንቱ ባየው ወርቅ በጣም ተገረመ። በጣም ንጹህና የድሮ ነበር። ወርቁን አገላብጦ እየተመለከተ ይህንን ወርቅ ከየት ልታገኘው ቻልሽ ብሎ ይጠይቃታል። መርየምም እናቴ ስትሞት የሰጠችኝ ነው፣ አሁን በጣም ስለሚያስፈልግኝና ችግር ስለነካኝ ለዛን የመሸጠው ትለዋለች። አዛውንቱም የመርየምን ንግግር አለባበሷን ሲመለከት በጣም ያዝንላታል። በምንም መልኩ ሊያጭበረብራት አልፈለገም። ወርቁንም ወስዶ ሲመዝነው አንዷ ወርቅ ብቻ ከግማሽ ኪሎ በላይ ትመዝን ነበር። በጣም የሚገርም ነው። ይህ ወርቅ በ1000 የወርቅ ሳንቲሞች ይቀየራል። ይኸው ምንም ሳላጭበረብር ሁሉንም ነው የሚሰጥሽልና 1000 የወርቅ ሳንቲሞችን አውጥቶ ይሰጣታል። መርየም በጣም ተደሰተች። አዛውንቱን አመስግና ለሌላም ጊዜ እሱ ጋር እንደምትመጣ ከነገረችው በኋላ ተሰናብታው እቤት ወደሚሸጡ ሰዎች ጋር ታመራለች። የሚሸጡ ቤቶችንም ስታፈላልግ በከተማው ላይ አንድ የሚያምር ነጭ ቤትን ታገኛለች። እቤቱ በዙሪያው ትልቅ የሚያምር መናፈሻ ቦታ አለው። እንዲህ ያለ የተንጣለለና የሚያምር ቤት በተረት ሲወራ እንጂ በአይን አይታው አታውቅም። ወደ ውስጥም ገብታ ቤቱን ተመለከተች። በጣም የሚያምርና ሰፊ ነበር። የቤት ሻጩ ጋርም ሄደችና እቤትን ልገዛን የመጣሁት ይህ ቤት በስንት ይሸጣል ትለዋለች። እቤት ሻጩ መርየምን ሲመለከታት በጣም ተገረመ። ሴት ናት፣ በዛ ላይ ደግሞ ተጎሳቅላለች። እያሾፈችበትም መሰለው። እውነት አንቺ ልትገዢን የመጣሽ የሆነ ብሎ ይጠይቃታል። መርየምም አዎ የምትፈልገውን ዋጋ ንገረኝ ትለዋለች። እቤት ሻጩም በጉራ ይህ ቤት እኮ ቀልድ እንዳይመስልሽ 100 የወርቅ ሳንቲሞችን ነው የሚያወጣው ይላታል። በሱ ቤት በመርየም ላይ ትልቅ ዋጋን የጠራባት መስሎት ነበር። እውነትም እቤቱ ከሚሸጥበትና ከሚገባው የተወሰነ ጨምሮባታል። መርየምም እንደዛ ከሆነማ ችግር የለውም ትለውና ወዲያውኑ 100 የወርቅ ሳንቲሞችን አውጥታ ለሻጩ ትሰጠዋለች። ሻጩ በጣም ተገረመ። ጭራሽ ትገዛኛለች ብሎ አላሰበም ነበር። ነገር ግን ቤቱን በውድ ስለሸጠላት በጣም ደስተኛ ነበር። የቤቱንም ቁልፍ አስረክባትና ቦታውን ለቆ ይሄዳል። መርየምም ገንዘቡን ከፍላ ልክ ቁልፉን ተቀብላ ወደ ቤቱ ስትገባ ትልቅ ደስታና ረፍት ይሰማት ነበር። ለመጀመሪያ ጊዜ የራሷ የምትለው በእሷ ስም የሚጠራ የራሷን ቤት አገኘች። በቤቱ ክፍሎች ሁሉ እየገባች እንደፈለገች እየተጫወተች ድምጿን ከፍ አድርጋ እያወራች እየፈነጠዘች ማሳለፍ ጀመረች። እቤቱ ትልቅ ረፍት አለው። ማንም የሚያዛት የለም፣ የሚያሰቃያት የለም፣ የሚጮህባት የለም። አሁን መርየም በስራዋ ሁሉንም ልታስደምማቸው፣ ባደረጉት ነገር ደግሞ እንዲያፍሩ ልታደርጋቸው ነው። የተቀሩት እቤት ያስቀመጠቻቸው ወርቆች ትዝ አሏት። እዛ ማስቀመጡ ጥሩ እንዳልሆነ ስለታያት ወደ ቤት ትሄድና ማንም ሳያት ወርቆቹን ተሸክማ ወደ አዲሱ ቤቷ ትወስደዋለች። በቤት ውስጥ ብዙ ክፍል ስለነበር አንድ ምስጢራዊ ክፍልን ፈልጋ ማንም የማይደርስበት ክፍል ስለነበር በዛ ክፍል ላይ ወርቆቹን ታስቀምጠዋለች። አሁን መርየም ወርቆቹን ጥሩና አግባብ ባለው ቦታ ስላስቀመጠች ልቧ በጣም ተረጋግቷል። በጣም ደስተኛ ሆናለች። አሁን ለጃቢር ይህንን ሳሳየው በጣም ይደሰታል። እኔንም ማሰቃየት አቁሞ ከአሁን በኋላ ጥሩ ጊዜን እናሳልፋለን ብላ ነበር ያሰበችው። በሌላ በኩል ግን አንድ መርየም ያላወቀችው ነገር ነበር። ለካ እንደዚህ እሷ ጥሩ እያሰበች ጃቢር ግን ሌላ ነገር እያሰበ ነበር። መርየም ስልችት ስላለችው ሌላ የተባለች የሩቅ ዘመዱን ለማግባት እያሰበ ነው። ሌላን ከድሮ ያውቃታል፣ ነገር ግን አገባታለሁ ብሎ አስቦ አያውቅም ነበር። በተቃራኒው ሌላ ደግሞ ጃቢርን ማግባት ትፈልጋለች። አቋሙን ስትመለከት ያለው ጥንካሬ፣ አንዳንዴ ከእናቱ ጋር እነሱ ቤት እየመጣ ሲጫወቱና ሲያወራ ስትመለከት በጣም ትደሰታለች፣ ትወደዋለች። እቤት በመጣ ቁጥር የተሻለ ልብስን እየለበሰች ከሱ ጋር ቁጭ ብላ ታወራው ነበር። ያው ጃቢር እንዳገባ ታውቃለች፣ ነገር ግን መርየምን አትወዳትም። ጃቢር መርየምን እንደማይወዳት ስለምታውቅ ይህንን ክፍተት በመጠቀም ሁል ጊዜ አምራ ለሱ ትታየው ነበር። አንተ እኮ ወንዳ ወንድ የሆንክ ጀግና ነህ እያለች ታሞጋግሰዋለች። ይህም ነገር እየተደጋገመ እየበዛ ሲመጣ ጃቢርም ሌላን ለማግባት እያሰበ ይመጣል።
ይህንን ባሰበ ጊዜ ነበር ለመርየም ካንቺ ልጆችን መውለድ አልፈልግም ያላት። ለካ ጉዳዩን ለእናቷ አሳውቋታል። እናትም ይህንን ስትሰማ የልጇን ሐሳብ አልተጋፋችውም፣ እንደውም አበረታታው ነበር። ይህችን ዘር የሌላት ሴትን ከምታገባማ የተከበረ ዘር ያላት ውብ የሆነችን ጀግና ሴት ብታገባ ይሻላል አለችው። ጃቢርም መርየምን ምን ማድረግ ነው ያለብኝ እያለ ማሰብ ጀመረ። ያለው የመጨረሻ አማራጭ እሷን መፍታት ነው። ፋጢማም የልጇን ጃቢር ሐሳብ በመደገፍ መርየም አቅሟ ስለደከመ በጣም የደከመች ስለመጣች የሆነ ነገር እንዳትሆን ብላ ስለሰጋች ፍታት በቃ ትለዋለች። መርየም እንደሌላው ጊዜዋ ስራዋን በአግባቡ እየሰራች ነበር። እቤት ውስጥ ሁሉም ተሰባስበዋል። የጃቢር እህቶች አሉ፣ እናት አለች፣ ጃቢርም አለ። ሁሉም በተሰባሰበበት ጃቢር ድምፁን ከፍ አድርጎ መርየምን ይጠራታል። መርየምም የጃቢርን ድምፅ ስትሰማ ወዲያውኑ ወደሱ ጋር ትመጣለች። ሁሉም ከኋላ ተሰብስቦ እየተመለከታት ነበር። ጃቢርም ድምፁን ከፍ አድርጎ በቁጣ እንዲህ ይላታል፣ እኔ ካንቺ ጋር ያለኝ ጊዜ በጣም ስለሰለቸኝ ሌላ ላገባ ነው፣ አንቺን ልፈታሽ ፈልጋለሁ ይላታል። መርየም ይህንን ስትሰማ በጣም ደነገጠች። ለምን? ምን አድርጌ ነው? ያጎደልኩብህ ነገር አለን? እኔ ምን ያህል በበደልህ ነው እኔን ትፈተህ ሌላን ሴት የምታገባው? ትለዋለች። እናትም በመሃል ጣልቃ ትገባና የዚህ ቤት የችግሮች መንስኤው እኮ ሁሉ አንቺ ነሽ፣ አንቺ እዚህ ቤት ከመጣሽ ጀምሮ ምን በረካ አለው ቤቱ እያለች መርዝ ቃላቶቿን ማውራት ጀመረች። መርየም ሳታስበው ከዓይኖቿ እንባ እየፈሰሱ ነበር። እህቶቹ ከኋላ ተቀምጠው እያት ስታስመስል እያሉ ያሾፉባታል። ጃቢርም እኛ ጋር መኖር ከፈለግሽ ከኛ መራቅ የማትፈልጊ ከሆነማ መኖር ትችያለሽ፣ ያው እንደ ሰራተኛ ሆነሽ ማለት ነው። በአሁን ሰዓት እንደኛ አስጠግቶ የሚያኖርሽ ሰው የለ፣ ከፈለግሽ እንደ ሰራተኛ መኖር ትችያለሽ ይላታል። መርየም ይህንን ስትሰማ አይ በፍጹም ይህንንማ አላደርገውም፣ ችግር የለውም እቤቱን ለቅቄ እወጣለሁ፣ ነገር ግን ልብሶቼን መጀመሪያ ልውሰድ ትለዋለች። እናት ፋጢማም ይህንን ስትሰማ ጭራሽ ልብሶቼን ትያለሽ? ማን የገዛልሽን ማን የሰጠሽን ልብስ ነው? እዚህ ቤት ያለው ዕቃ ሁሉ እኮ የኔ ነው። ምንም አይነት ዕቃን እንድትወስጂ አልፈቅድልሽም፣ እቤቱን ለቀሽ ውጪ ትላታለች። መርየም በዚህ ሰዓት ግን ዝም ማለት አልፈለገችም። እዚህ ጋር ያላችሁ ሁላችሁም የእጃችሁን ታገኛላችሁ፣ ደግሞ ጠብቁ፣ ጊዜው ቅርብ ነው ብላ ዝታባቸው ትወጣለች። ድምጿን የሰሙት ሁሉ ሳቃቸውን ለቀቁት። ከት ብለው መሳቅ ጀመሩ። እቺ ቤተሰብ የሌላት ድሃ ሴት ምን ልታመጣ ትችላለች? ደግሞ ትፎክራለች እንዴ እያሉ ሁሉም መሳቃቸውን ቀጠሉ። መርየም አሁን አይኖቿን በእንባ ተሞልተዋል። ነገር ግን የምታለቅሰው ከቤት ስለተባረረች ወይም ጃቢር ስለፈታት አልነበረም። የእልህና እንደውም የደስታ ነበር። አላህ እሷን ሊረዳትና ሊጠብቃት ስለፈለገ ነበር በዛ ጠራራ ፀሐይ ውሃን ለማምጣት ወደዛ ጉድጓድ እንድትሄድ ያደረገው። አላህን እያመሰገነች ወደ ቤቷ አመራች። እቤቷ ገባች። የሚጮህባት የሚናገራት የለም። ምትሰማው የሚዘመሩ የአዕዋፋት ድምፅ፣ ንፋስ ሲመጣ የዛፎችን ድምፅ ነበር። በጣም የተለየ እርጋታና ስሜት ነበረው። መርየም ያሳለፈችውን በበደልና በጭካኔ የተሞላ ጊዜን እያስታወሰች መጨነቅ አልፈለገችም። አዲስ ሕይወትን ለመመስረት ፈለገች። ወዲያውኑ የወርቅ ሳንቲሞቹን ይዛ ወደ ገበያ ወጣች። ገበያም ገብታ ለቤት የሚያስፈልጋትን ዕቃ ማሟላት ጀመረች። የምትገዛው ቀለል ያለና ርካሽ ነገርን አልነበረም። በውድ የሚገዛ ባለሀብቶች እንጂ ሌላው የማይደፍረውን የሚያማምሩ የቤት ምንጣፎች፣ ውበት ያላቸው የቤት ዕቃዎች፣ አልጋዎች፣ ምንም ሳታስቀር ጨማምራ የቤት ዕቃዎችን ገዛች። እቤቷን ሙሉ በዕቃ ሞላቸው። እሱም ብቻ አልነበረም፣ በስራ ላይ የሚያግዟትን 2 ሰራተኞችንም እንደዛው ወደ ቤቷ ታስገባለች። እኒህ 2 ሰራተኞች እንደሷ የቲም ሆነው ያደጉ ነበሩ። የቲም ስለሆኑ ስራ አጥተው ገበያ ለገበያ ያሽከረከራሉ። አንድም ሰው ዞር ብሎ ያያቸው ነበር። መርየም ግን ወደ ቤቷ አስገብታ እሷን ያገዘቻቸው በየወሩ ደሞዝ ልትሰጣቸው ነበር ያሰበችው። እሷ ያሳለፈችውን የግፍና የበደል ጊዜ በእነሱ ላይ ልታሳልፍባቸው አልፈለገችም። እንደውም እንደ እህት እያየች ከነሱ ጋር እየተጫወተች አብራቸው እየሰራች ነበር የምታሳልፈው። በቤቷ አቅራቢያ የነበረውን መናፈሻ ቦታ በአታክልቶች ሞላቸው። የሚያምር ግሪን ኤሪያ አድርገው አታክልቶቹን የሚንከባከብ ዘበኛ ቀጠረችለት። በምን መልኩ ያሰቃዩዋትን ሰዎች እንደምትበቀላቸው አንገታቸውን ደፍተው ይቅርታ የሚጠይቋትን መንገድ እያሰበች ነበር። አንድ ቀንም በመንደሩ ንጉሥ በኩል አንድ አዋጅ ይታወጃል። አዋጁም እንዲህ የሚል ነበር። በመንደሩ ላይ ያለ ማንም ነጋዴ ለንጉሱ አሪፍ የተባለ ልብስን ሰፍቶ የሚያመጣ ከሆነ የሚያደርገው ንግድ እንደሚስፋፋ፣ ንጉሱ ዘንድ ቅርብ እንደሚሆን፣ እንደፈለገ ከሌላ ሀገራት ሰዎች ጋር መገበያየት እንደሚችል ያውጃል።
ንጉሱ በጣም ጥበበኛ ሰው ነበር። ይህንንም ያደረገው ሰዎች በስራቸው ላይ ለማነሳሳትና ሀገሩን ለማበልጸግ ሲል ነበር። መርየም በዚህ ላይ ለመሳተፍ ፈለገች። በሌላ መንደር ካደጉ ከተማዎች ውድ የተባለና የሚያምርን ጨርቅ በውድ ዋጋ ትገዛለች። በስፌት ላይም ጎበዝ የሆነ ሰው ጋር ሄዳ ልብሱን ታሰፋዋለች። ንጉሱም ቀጠሮ የያዘው ቀን ይደርስና ነጋዴዎች ሁሉ ወደ ቤተ መንግስቱ ይተማሉ። በሚገርም ሁኔታ መርየም ይዛው መታ የነበረው ልብስ ከሌሎቹ ነጋዴዎች በጣም የተለየና የማይመጣጠን ነበር። ውድድሩንም መርየም ማሸነፍ ትችላለች። እንደፈለገች ከሌላ ሀገራቶች ጋር በንግድ ላይ መሰማራት እንደምትችል ንጉሱ ይነግራታል። መርየም ንግድ ላይ ባትገባም ነገር ግን ይህንን እድል በመጠቀም ንግድ ለመጀመር ትወስናለች። ምክንያቱም የያዘችው ወርቅ ምንም ያህል ብዙና ከበቂ በላይ ቢሆንም የራሷን ንግድ ጀምራ ገንዘቧን ማስፋፋቷ ይጠቅማታል እንጂ አይጎዳትም። ብዙ ሰው መርየም በስጦታ መልኩ ያመጣችውን የንጉሱን ልብስ ወደውት ስለነበር መርየም በጨርቅ ስራ ላይ ነበር የተሰማራችው። ጨርቆቹን ከሌላ ሀገራት በብዛት ታስመጣና እዚህ ያሰፋች ለንግድ ወደ ሌላ ሀገር ለሚሄዱ ቅፍለቶች እየሰጠች መሸጥ ጀመረች። በዚህም በጣም ትርፋማ እየሆነች ትመጣለች። ንጉሱ አሚር የተባለ አንድ ወጣት ልጅ ነበረው። አሚርም በስራው ላይ በጣም ጎበዝ፣ ከአባቱ ምንም አይነት ንብረትን ሳይወስድ በራሱ ተንቀሳቅሶ ንግድን እየሰራ እሱም በጣም ትርፋማ ሆኗል። አንዳንድ ጊዜ በስራ ምክንያት ከመርየም ጋር ይገናኛል። የመርየም ጀግንነትና ለስራ ያላት ወኔ በጣም ያስደስተዋል። እድሜው ለትዳር የደረሰ ቢሆንም ነገር ግን እስካሁን ድረስ አላገባም። አጥቶ ወይም ሳይፈልግ ቀርቶ አይደለም። ቤተሰቦቹ እንዲያገባ ይፈልጋሉ። ብዙ ሴቶችን መጥተው ጠይቀዋል። ነገር ግን እሱ እኔ የምፈልጋትንና የምመኛትን አይነት ሴት እስካሁን አላገኘሁም ብሎ ዘግይቶባቸዋል። በዚህም እሱ የሚፈልገውን ነገር ለማሟላት እናትና አባት በጣም ደክመዋል። ነገር ግን ምንም ሊሳካላቸው አልቻለም። በዚህም ተስፋ ቆርጠው ተቀዛቅዘዋል። አሚር መርየምን ሲመለከታት በጣም ይወዳታል። ለሰው ያላት ክብር፣ አነጋገሯ፣ ሁሉ ነገሯ የተለየ ነበር። ስለሷም ማጥናት ፈለገ። ከዚህ በፊት የቲም እንደነበረች ከገዛ ያጎቷ ልጅ ጋር ተጋብታ ሲያሰቃያት ውሎ በስተመጨረሻም ከቤት እንዳባረራት፣ ነገር ግን በራሷ ጥራ ትዕግስትን አድርጋ በሴትነት አቅሟ በንግድ ላይ ተንቀሳቅሳ ይህንን ሁሉ ሀብት እንዳገኘች ሲሰማ በጣም ይደሰታል። ከጎኗም ሆኖ ሊያግዛት ፈለገ። በንግድ ላይ አዲስና ጀማሪ ስለነበረች መንገዶችን ያመላክታታል። ወደ የትኛው ሀገር ብትወስድ ብዙ ትርፍን እንደምታገኝ፣ በየትኛው ጊዜ መሸጥ እንዳለባት፣ ምን ያህል ማትረፍ እንዳለባት ሁሉንም ነገር ያስተምራት ጀመር። በዚህም መርየም በጣም ደስተኛ ነበረች። የንጉሱ ልጅ ከራሱ ስራ በበለጠ ለሷ ተጨንቆ ማድረግ ያለባትን ነገር በአግባቡ እንድታደርግ ሲነግራት ካጠገቧ ሆኖ ሲያገዛት ስትመለከት ለካ እንደዚህም ጥሩና መልካም ወንድ ልጆችም አሉ ማለት ነው አለች። በዚህም ሁኔታ 4 ዓመት አለፈ። የመርየም የንግድ ስራዋ በጣም ተስፋፍቷል። ብዙ ደንበኞችን መያዝ ችላለች። እነዛ ወርቆችን ሳትነካ እንኳን በንግዱ ብቻ ብዙ ትርፍን እያገኘች ስለሆነ የፈለገችውን ነገር ማድረግ ትችላለች። የመንደሩ ሰዎች ሁሉ ስለሷ ነው የሚያወሩት። የሷ መለወጥ በጣም አስገርሟቸዋል። መርየም የራሷ መለወጥ ብቻ አልነበር የሚያሳስባት። እንደሷ እየተሰቃዩ ያሉ የቲም ልጆችን ሰብስባ አንድ ትልቅ ትምህርት ቤትን ትከፍትላቸዋለች። ትምህርት ቤት ውስጥ የራሱ ማደሪያ፣ ምግብ የሚሰራላቸው ሰራተኛ እንዲሁም ሙያ የሚማሩበትን ቦታ ነበር። በዚህም የመንደሩ ሰዎች ሁሉ በጣም ይወዳታል። ምስኪኖች ሁሉ ዱዓ ያደርጉላታል። መርየም ልጅ ሳይቀር አዛውንት፣ እሷ ጋር የሚሰሩ ሰራተኞች ሁሉ በደስታ ነበር የሚሰሩት። የተቸገረ ሰው፣ ዕዳ ውስጥ ያለ ሰው እሷ ጋር መጥቶ አፍሮ አይሄድም። የንጉሱ ልጅ አሚር ከሷ ጋር እያሳለፈ በመጣ ቁጥር ለሷ ያለው ውዴታ በጣም እየጨመረ ይመጣል። በስተመጨረሻም እሷን ለማግባት ይወስናል። አባትና እናቱ ጋር መሄድና እኔ አሁን ማግባት እፈልጋለሁ ይላቸዋል። እናትና አባትም በጣም ደስተኛ ሆኑ። ለስንት ዓመታት አግባ እያሉ ብዙ ሴቶችን አምጥተውለት እሱም ቢስላቸው ማግባት አይፈልግም፣ ከዚህ በኋላ ማያገባም ብለው ተስፋ ቆርጠው ነበር። አሁን ግን በራሱ ማግባት እፈልጋለሁ የሚለውን ነገር ሲሰሙ በጣም ደስተኛ ሆኑ። የትኛዋ የንጉስ ልጅ ናት የማረከችህ ብላ እናት ትጠይቀዋለች። አሚርም አይ እኔ የማረከችኝ የትኛውም የንጉስ ልጅ የለችም፣ እንደውም እኔ ላገባት የምፈልገው ታላቋን ነጋዴ መርየምን ነው ይላል። እናትም ግራ በመጋባት መርየም የንጉስ ዘር አለባት እንዴ? እንዴት ይሄ ይሆናል ትለዋለች። አሚርም የለም በፍጹም እሷማ የንጉስ ዘር የለባትም፣ እንደውም የቲም ናት። እናትና አባቷ ገና በልጅነቷን የሞቱት። ነገር ግን እሷ በጥንካሬ ይህንን ሁሉ ሀብት ማፍራት ችላለች።
ታዲያ እንዲህ ያለ ትዕግስት ያላትን ጀግና የሆነችን ሴት ልታመልጠኝ አይገባም። እኔ ከሷ ውጪ ያለን ማንንም ሴት ማግባት አልፈልግም ይላታል። እናቴ ይህንን ስትሰማ እሺ እንዳልክ ብላ ትስማማለች። አባትም በጣም ደስተኛ ሆነ። እሷን ለማጨትም ያስቡና ወደ ቤቷ ብዙ ስጦታዎችን ይዘውላት ሊሄዱ ይወሰናሉ። በሰረገላም ብዙ ስጦታዎችን ጭነው መርየም ቤት ያመሩ ጀመር። መርየምን ቤትም ደረሱና የቤቱን በር አንኳኩ። አንድ ሰራተኛ መታ በሩን ስትከፍት ያየችውን ነገር ማመን አቃታት። የመንደሩ ያ ትልቅ ንጉስ ከልጁ ጋር ብዙ ስጦታዎችን ይዞ በር ላይ ቆሟል። እየሮጠች ወደ ውስጥ ትገባና ለመርየም ትነግራታለች። መርየምን በጣም ደነገጠች። አቀባበል አደረገችላቸውና ወደ ውስጥ አስገባቻቸው። የመጡበትንም ዓላማ ነገሯት። እሷን ፈልገው እንደሆነ ስትሰማ በጣም ተገረመች። አንድ ቀንም የንጉሱን ልጅ አገባለሁ ብላ አስባ አታውቅም ነበር። ግን እኮ እኔ የቲም ነኝ፣ ቤተሰቦች የሉኝም፣ አንተ ደግሞ የተከበረ ንጉስ ልጅ ነህ ትለዋለች። አሚርም አንቺ ብቻ ፈቃደኛ ሁኝ እንጂ እኔ የፈለግኩት አንቺነትሽን እንጂ ማንነትሽን አይደለም ይላታል። መርየምም አለቀሰች። በጣም ደስተኛ ሆነች። ፈቃደኛ ነኝ ትለዋለች። አሚርም ይህንን ሲሰማ ደስታውን መቆጣጠር አልቻለም። እናትና አባቱም በጣም ተደሰቱ። የሰርጋቸውም ቀን ተቆረጠ። በሰርጋቸውም ቀን የመንደሩ ሰው ሁሉ መሰብሰብ እንዳለበት፣ ሁሉም ተገቢውን መስተንግዶ እንደሚደረግለት ለሰዎች ሁሉ ይታወጃል። የሰርጋቸውም ቀን ይደርሳል። አሚር ሚስቱ መርየም አለ የተባለ በወርቅ የተጎረጎረ ቀሚስን ይገዛላታል። ቀሚሱን ስትለብስ መርየም ውበት ላይ ውበትን ጨመረላት። የመንደሩ ሰዎች ሁሉ መርየምና የንጉሱ ልጅ አንድ ላይ ሆነው ሲመለከቱ በደስታ ሁሉም መጮህና ማጨብጨብ ጀመረ። ጃቢር እንዲሁም እናቱ እንዲሁም እህቶቹም ያንን ሰርግ ተሳትፈዋል። ንጉሱ እንደሚያገባ ይወቁ እንጂ ማንን እንደሚያገባ ያውቁ። እሱን ለማየት ጓጉተው ነበር የመጡት። አጎቷ ሐሳን፣ ሚስቱ እንዲሁም ልጆቹም ያንን ሰርግ ተሳትፈዋል። መርየምን ሲመለከቷት ግን ፈዘው ቀሩ። አይናቸውን ማመን አቃታቸው። ፋጢማ ራሷን ስታ መሬት ላይ ተዘረረች። አልቅሶ የማያውቀው ጃቢር ማልቀስ ጀመረ። ለካ አንድ ያለችን ሴት ነበር የበደልኳት፣ ምን አለ ባልፈታኋት፣ እሷን ባልፈታ ኖሮ በንጉሱ ቦታ የምኖረው እኔ ነበርኩኝ እያለ ማልቀሱን ቀጠለ። የሚገርመው ነገር መርየምን ፈቶ አዲስ ያገባትን ዘመዱ የሆነችዋን ሌይላንም ፈቷታል። የሚገርመው እሱ ሳይሆን የፈታት እሷ ነበር ጥላው ሄደችው። ሌይላ ከድሮም ጃቢርን ማግባት የምትመኝ የነበረው ወንዳ ወንድነቱ አቋሙ ስለሚመቻት ነበር። ነገር ግን ካገባችው በኋላ በተገላቢጦሽ ሆኖ ነበር ያየችው። እንደ መርየም ባያሰቃያትም ስራ ባያሰራትም ያለችውን ነገር ቢያደርግላትም ነገር ግን እንደፈለገችው አልሆነላትም። አቅም የለውም፣ ልፍስፍስ ነው፣ አንዳንዴ ጠጥቶ ይገባል። ሰክሮ እየገባ ስትመለከተው መቆጣጠር አልቻለችም። ጥላው ወደ ቤቷ ተመልሳለች። በዚህም ጃቢር በጣም አዝኗል። ስራ እንኳን መስራት አቁሞ የሚጠጣው መጠጥ በጣም ሱስ ሆኖበት በስራውም ሙሉ ለሙሉ ከስሮ ነበር። እንደ ሕፃን እናቱ ላይ ጥገኛ ሆኖ የእናቱን እንጀራ ነበር የሚበላው። መቼስ ልጇ ተበላሽቶ እናት ደስተኛ አትሆንም። ፋጢማም የጃቢር መቀያየር ምንም አላስደሰታትም ነበር። ሁል ጊዜ ስራ እያለች ትጮህበታለች። ነገር ግን እሱ ከመስከርና ከማዘን ውጪ ሌላ ምንም ስራ አልነበረው። ሱብሃንአላህ፣ እኔ ሲመስለኝ የንጉሱን ሰርግ እንኳን የመጣው ዛሬ እንኳን የእናቴን እንጀራ እየበላሁ ከመጮህብኝ የሰው ድግስ ላይ ተሳትፌ ይበላለሁ፣ ምግብንም ወደ ቤት ወስዳለሁ ብሎ ያሰበ ይመስለኛል። እናንተስ አይመስላችሁም? ብቻ ይምሰላችሁም አይምሰላችሁም አሁን ጃቢር ባዶውን ቀርቷል። ወደና ሐሳን ስንመለስ ደግሞ ሚስቱ በጠና ታማበታለች። እሷን ለማሳከም ሲል ብዙ ገንዘብን ነበር የከፈለው። ስራው ላይም ብዙ ሳይሳተፍ ስለቆየ ከስራው በጣም ርቋል። በጣም ቀዝቅዞበታል። ብቻ መርየምን የበደላት ሁሉ አላህ በትንሹ የእጃቸውን ሰጥቷቸዋል። መርየም ካገባች በኋላ ንግዷን አልተወችውም። እንደውም አስፋፍታ ነበር ትሰራ የነበረው። ማድረግ ያለባትን ነገር ሁሉ ስታስብ፣ የተቸገረን ሰው ለመርዳት ስራ ላጣ ስራን ለመስጠት ስታስብ ከባሏ አልነበረም ገንዘብን የምትወስደው። ከራሷ ገንዘብ እየወሰደች ሰዎችን ትረዳለች። አሚርም ቢሆን የሚስቱን ጥሩ ተግባር ኮረጆ እሱም የቲሞችን ይረዳል። የተቸገሩ ሰዎች ቤታቸውን ያንኳኳል፣ ዱዓን ይቀበላል። በዚህ ከሚስቱ ጋር በጥሩ መፎካከር ጀምረዋል። የሚገርመው ነገር ጃቢርና እናቱ ከተቸገሩ ሰዎች ተመድበው አሚር እነሱ መሆናቸውን ሳያውቅ ረድቷቸዋል። ሱብሃንአላህ፣ አላህ አዙሮ እሱ እጅ ላይ ጣላቸው። ወዳጆቼ መቼም ቢሆን ሰዎችን መበደል የለብንም። የዛሬው ድንቅ ታሪካችን ይህንን ይመስላል። ታሪኩ እንደመሰጣችሁ ተስፋ አደርጋለሁ። ከየት አካባቢ ሆናችሁ ይህንን ታሪክ እንደምትመለከቱት አስቀምጡልን።
ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስራችሁን ጨርሳችሁ ማታ ከሆነ ይህንን ታሪክ የምታዩት ስልካችሁን ዘግታችሁ ዳይ ወደ እንቅልፍ። ይመቻችሁ አቦ። ለአላህ ብዬ ነው የምወዳችሁ።